በዛሬው ቪዲዮ ዩኤስ ታክስ እንዴት እንሞላለን የሚለውን ከሀ እስከ ፐ በዚህ ቪዲዮ የማሳያችሁ ይሆናል። ከዛ በተጨማሪ ለምን ይህንን ታክስ ስሞላ ሪጀክት የተደረኩበት ምክንያት ምን እንደሆነ የማሳያችሁ ይሆናል። ሌትስ ጎ። ሰላም ዩቲዩብ ፋሚሊ፣ ኑሬ ነኝ። በዛሬው ቪዲዮ ዩኤስ ታክስ ፎርም ምንድነው፣ ለምንድነውስ የምንሞላው ካላችሁ፣ ያው ዩቲዩብ ላይ እንደምታውቁት ቪዲዮ እንጭናለን። ቪዲዮ ከጫንን በኋላ ያ የጫነውን ቪዲዮ ዩኤስ ላይ የሚገኙ የኛ ኦዲየንሶች የኛን ቪዲዮ ያዩታል። ከዛ በኋላ ከዛ ካዩት ቪዲዮ ላይ የምናገኘው ሪቬኒው ወይም ደግሞ ገቢ ይኖራል። ከዛ ገቢ ላይ 30% ለዩኤስ ገቨርንመንት ታክስ እንከፍላለን ማለት ነው። ስለዚህ ፎርሙ የምንሞላበት ምክንያት ያ ነው። ያ ፎርም ካልሞላ ነው ግን ችግሩ ምንድነው፣ ከጠቅላላ ከምናገኘው ገቢ ላይ 24% ታክስ ይቆረጥብናል ማለት ነው። ስለዚህ ይሄ ደግሞ አያዋጣም። ስለዚህ ፎርሙ የመሙላት ግዴታ አለብን ማለት ነው። በነገራችን ላይ 30% ስላችሁ ከጠቅላላ ከምታገኙት አይደለም። እዛ ዩኤስ ገቨርንመንት ላይ ወይም ደግሞ ዩናይትድ ስቴትስ ላይ ያሉ ተመልካቾቻችን ከሚያዩት ቪዲዮ ከዛ አካባቢ ከምናገኘው ገቢ ብቻ ነው 30% የሚቆረጥብን ማለት ነው። ስለዚህ አንድ ሰው ታክሱ ካልሞላ ምን ይደረጋል? ከሌላ ሀገርም ከአውሮፓም ሊሆን ይችላል፣ ከአረብ ሀገርም ሊሆን ይችላል፣ ከሚያገኘው እይታ ወይም ደግሞ ከሚያገኘው ሪቬኒው ላይ 24% ይቆረጥበታል ማለት ነው። ይሄ ደግሞ አያዋጣም ማለት ነው። ስለዚህ 30% የሚቆረጥብን እዛ ዩኤስ ላይ ካዩት ዩኤስ ገቨርንመንት ላይ ካሉ ሰዎች ከምናገኘው ገቢ ብቻ ነው ማለት ነው። ስለዚህ ፎርሙ መሙላት የሚጠቅመው ለዛ ነው ማለት ነው። ስለዚህ ዛሬ ማሳያችሁ የታክስ አሞላል ከአሜሪካ ውጭ የሆነ የትኛውም ዓለም ላይ ያለ ሰው ይህንን ስቴፕ መከተል ይችላል ማለት ነው። ስለዚህ ቀጥታ የምናደርገው ምንድነው፣ እዚህ ጉግል ላይ እንሄድና አድሰንስ ብዬ ጽፋለሁ። ከዛ በኋላ አድሰንስ ብዬ ከጻፍኩኝ በኋላ ቀጥታ እዚህ ጋር የሚያመጣላችሁ ጉግል አድሰንስ እርን መኒ ፍሮም ዩር ዌብሳይት የሚላለች የመጀመሪያ ላይ ያለችው አችኛዋን ሊንክ ክሊክ ታደርጋላችሁ። ከዛ በኋላ ያው ጉግል አድሰንስ ያው ከዚህ በፊት ስለከፈተን እዚህ ጋር ሳይን ኢን እለዋለሁ። ሳይን ኢን ስለው ቀጥታ እዚህ ጋር እንደምታዩት ቀጥታ ወደ ጉግል አድሰንስ ይገባል ማለት ነው። እዚህ ጋር ከላይ እንደምታዩት ማኔጅ ታክስ ኢንፎ ሚል እዚህ ጋር እንደ ኢረር ነገር እዚህ ጋር መታለች። ያው ታክስ ሙላ ነው እያለኝ ያለው። ስለዚህ ቀጥታ እዚህ ጋር ከገባችሁ በኋላ የምትሉት ማኔጅ ታክስ ኢንፎ ምትላለች፣ እሷ ላይ አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። ከዛ በኋላ ያው እዚህ ጋር ማኔጅ ታክስ ኢንፎ ሚለው ላይ ክሊክ ካደረጋችሁ በኋላ በታች በኩል እዚህ ጋር እንደምታዩት ታክስ ኢንፎ ሚል ነገር እዚህ ጋር መጥቷል። ስለዚህ እቺ አድ ታክስ ኢንፎ ሚለው ላይ ክሊክ ታደርጋላችሁ። ከዛ በኋላ እዚህ ጋር ያው የተወሰነ ተርምስ ኤንድ ኮንዲሽኖች አሉ። ያው ይህን ለመሙላት ከ15 እስከ 20 ደቂቃ ፈጅባችኋል። እንዴት መሙላት እንዳለባችሁ አይነት ነገር ነው እዚህ ጋር ያለው። ከፈለጋችሁ ማንበብ ትችላላችሁ። ከዛ በኋላ ስታርት ፎርምስ የሚለው ላይ ክሊክ ታደርጋላችሁ ማለት ነው። ከዛ በኋላ እሷ ላይ ክሊክ ካደረጋችሁ በኋላ ቀጥታ አስገቡ የሚላችሁ ዩቲዩብ ቻናላችሁ ስም እዚህ ጋር አለ። የእናንተ መሆናችሁ የዛ ዩቲዩብ ቻናል ባለቤት እናንተ መሆናችሁን እርግጠኛ ለመሆን ነው የቻናሌን ስም እዚህ ጋር ምትቶታል። ከዛ በኋላ የቻናሉን ደግሞ ፓስወርድ አስገባ እያለኝ ነው። ስለዚህ እዚህ ጋር ፓስወርዱን ሰጠዋለሁ ማለት ነው። ከዛ ይኸው እዚህ ጋር ፓስወርዱን ሰጥቼዋለሁ። ከዛ በኋላ ኔክስት እለዋለሁ። ኔክስት ካልኩት በኋላ ወደ ቀጣዩ ስቴፕ ይሄድልናል ማለት ነው። ስለዚህ እዚህ ጋር የቻናሉ ባለቤት እናንተ መሆናችሁ ለማረጋገጥ ኢሜይሉን ያመጣላችኋል። ወደ ቀጣዩ ስቴፕ ከማለፋችን በፊት ሁሌ እንደተለመደው ቪዲዮን ላይክ አድርጉት። ለቻናሉ አዲስ ቤተሰብ ከሆናችሁ ደግሞ ቻናሉ ሰብስክራይብ አድርጉ። ከዛ በኋላ ማለት ነው ያው እዚህ ጋር ያለው ነገር ተመሳሳይ ነው። አካውንትህ ኢንዲቪጁዋል ነው ወይስ ነን ኢንዲቪጁዋል ነው የሚለው እዚህ ጋር ኢንዲቪጁዋል የሚለው ላይ አድርገዋለሁ። ከዛ በኋላ ኔክስት ነው የሚለው። ኔክስት ካልኩት በኋላ አር ዩ የሲቲዘን ኦፍ ሬዚደንት ኦፍ ዩናይትድ ስቴትስ ነው የሚለው። ያው ሬዚደንት ስላልሆንን እኛ እዚህ ጋር ኖ የሚለው ላይ ያደርጋለሁ። ከዛ በኋላ ኔክስት እለዋለሁ። ከዛ እዚህ ጋር ሁለት አይነት ታክሶች አሉ፣ W8BAN እና W8ECA። የመጀመሪያው ያው ከአሜሪካ ሲቲዝን ውጭ የሆነ ሰው ለሆንን ሰዎች እዚህ ጋር ነን ዩኤስ ሲቲዝን ለሆነ ሰው የሚሞላው ነው። ስለዚህ እዚህኛው ላይ ያደርገዋለሁ። ከዛ ስታርት እለዋለሁ ማለት ነው። ከዛ በኋላ ይህንን ስታርት ካልኩት በኋላ ሎድ አድርጎ ወደ ቀጣዩ ስቴፕ ይሄዳል። ቀጣዩ ስቴፕ ደግሞ ይሄው እዚህ ጋር ስቴፖች አሉ። ከ1 ጀምሮ እዚህ ጋር እንደምታዩት እስከ 7 ድረስ አለ። ስለዚህ የመጀመሪያ ያው ሙሉ ስም እዚህ ጋር ሙሉ ስም የራሱ አስገብቷል። ይሄ ኦፕሽናል ነው፣ መተው ይቻላል። ሁለተኛ ደግሞ ካንትሪ ነው የሚለው። ስለዚህ ካንትሪ የሚለው ጋር ኢትዮጵያ የሚል ፈልግና እዚህ ጋር ኢትዮጵያ የሚል ሰጠዋለሁ። ይሄው እዚህ ጋር ኢትዮጵያ የሚል አለ። ከዛ በመቀጠል ደግሞ ታክስ አይደንቲፊኬሽን ነምበር ይላል። እዚህ ጋር ያው ሶሻል ሴኩሪቲ ነምበር ምናምን ካላችሁ ታስገባላችሁ፣ ግን ኦፕሽናል ነው። ኦፕሽናል የሆነውን መዝለል ትችላላችሁ ማለት ነው። ስለዚህ እዚህ ጋር ኢትዮጵያ ብዬዋለሁ። ይሄ ኦፕሽናል ነው። ስም ያለ ስማችሁ በነገራችን ላይ እዚህ ጋር ያለው ከመታወቂያችሁ ወይም ከፓስፖርታችሁ ጋር አንድ አይነት መሆን መቻል አለበት። ስለዚህ ይህን ኔክስት እለዋለሁ። ኔክስት ካልኩት በኋላ አሁን እዚህ ጋር ነው እኔ አሁን ሪጀክት ያደረገኝ ቅድም እንደነገርኳችሁ በዚህ ምክንያት ነው። እዚህ ጋር ፐርማነንት ሬዚደንት አድሬስ የሚላለ
ከታች ደግሞ ሜሊንግ አድሬስ ሚላል። ስለዚህ እኔ አሁን ያኔ ስሞላ ያደረኩት ምንድነው እዚህ ጋር ሙሉ የፐርማነንት ሬዚደንት አድሬሴ ልክ እንደ ፖስታ ሳጥን ላይ ያለው አድሬስ ነው የሞላሁት። ይሄንና ይሄኛው ተመሳሳይ ነው ብዬ ነው የሞላሁት። ለዛ ነው የመለሰኝ። ስለዚህ እናንተም ስትሞሉ እንደዚህ አይነት ስህተት መፍጠር የለባችሁ። ስለዚህ አሁን ካንትሪ የሚለው ጋር ራሱ ኢትዮጵያ ብሎ አስገብቷል። ስትሪት አድሬስ የሚለው ጋር ብዙ ጊዜ ያው ኢትዮጵያ ውስጥ በተለይ አዲስ አበባ ውስጥ ስትሪት አድሬስ ኤግዛክት ስትሪት አድሬስ ቦታዎች ብዙ ጊዜ የላቸውም ለመናገር ማለት ነው። ስለዚህ እኔ አሁን ምን ብዬ ጽፏለሁ ያለውበትን አካባቢ ቀጥታ ምን ብዬ ጽፏለሁ። ለምሳሌ አዲስ ከተማ ሰብሲቲ ውልፊ 18 ማዞሪያ ነው ስትሪት አድሬሴ ማለት ነው። ስለዚህ እንደዛ ብዬ እጽፋለሁ ማለት ነው። ስለዚህ እዚህ ጋር አድሬሴ ማለት አሁን ፐርማነንት ሬዚደንት አሁን እኔ በአሁኑ ሰዓት ያለውበት እችኛዋ በነገራችን ላይ ፖስታ ሳጥን ኖሯችሁ መረጃ የምትሞሉ ከሆነ እችን ቲክ አታረጓትም ትተዋታላችሁ። ስለዚህ ስትሪት አድሬሴ ጽፌ ያለው እዚህ ጋር እንደምታዩት እናንተ እዚህ ጋር ያለውና እዚህ ጋር ያለው አንድ ላይ ካደረጋችሁት እንደኔ ይገጥማችኋል። ይህንም ነግራችሁ እንደኔ ሪጀክት እንዳያረጓችሁ ነው። ስለዚህ ብዙ ዩቲዩብ ላይ የተሰሩ ቪዲዮዎች አሉ። ይሄኛውና ይሄኛው አንድ አይነት ነው የሚያደርጉት። ስለዚህ እችኛዋ ቦክስ ቲክ ስታረጓት ይሄኛው ሎክ ያደርገዋል። ስለዚህ እንደዛ ካረጋችሁ ጉግል ደግሞ አድራሻችሁን የፖስታ ሳጥን አድራሻችሁን ማድረግ ስለማችሉ እንደኔ ይመልሳችኋል ማለት ነው። ስለዚህ እኔ አሁን ስትሪት አድሬሲን ጽፍ ያለው ከዛ በኋላ እዚህ ጋር ኦፕሽናል ነው እተዋለሁ። ፖስታል ኮድ ያው አዲስ አበባ ስለሆነ የታወቀ ነው 1000 ነው። ያ ፖስታል ኮድ ይለያያል ካላችሁበት ቦታ ማለት ነው። ጉግል ላይ ሰርች ማድረግ ነው። ሲቲ አዲስ አበባ ነው። ያው ሲቲ አዲስ አበባ ስለሆነ እዚህ ጋር አዲስ አበባ ብዬ ጽፋለሁ። ከዛ እዚህ ጋር ወርድና ሜሊንግ አድሬስ አሁን ይሄንን የምን ማድረግ ትችላላችሁ? የፖስታ ሳጥናችሁ ማድረግ ትችላላችሁ። ምክንያቱም ሜሊንግ አድሬስ ስለሆነ ስለዚህ ራሱ ካንትሪ ኢትዮጵያ ብሎ አስገብቷል። ስለዚህ ታች ወርድና እዚህ ጋር ክሊክ አድርጌ ጫን አድርጌ ሲይዘው እዚህ ጋር እንደምታዩት የፖስታ ሳጥን አድራሻ ያመጣል። ክሊክ አድርግበታለሁ። ስለዚህ እዚህ ጋር እንደምታዩት ሲቲ ብሎ አዲስ አበባ መጥቷል። ፖስታል ኮድ 1000 ራሱ አስገብቷል። ይሄ ፖስታ ሳጥኒን አስገብቷል። ኦፕሽናል ነው። መተውም ትችላላችሁ፣ ማጥፋትም መተውም ትችላላችሁ። ኦፕሽናል ስለሆነ ማለት ነው። ስለዚህ አሁን እኔ እዚህ ጋር ያለውን ዳታ እና እዚህ ጋር ያለው ዳታ አንድ ስላደረግኩት ነው አልቀበልም ያለኝ ማለት ነው። ስለዚህ እናንተም እንደዚህ አይነት ስህተት እንዳትሰሩ። አብዛኛው ዩቲዩብ ላይ የተሰሩ ቪዲዮዎች እንደዚህ ስለሆኑ ማለት ነው። ስለዚህ አሁን እኔ እችኛዋ ከላይ ያለችዋ ነገር ኦፕሽናል ብዬ ስለተኳት እችኛዋም ተመሳሳይ እንዲሆን ይህንን ዳታ አጠፋዋለሁ። ኦፕሽናል ስለሆነ አለመሙላት ይችላሉ። አንድ አይነት እንዲሁም ብዬ ነው በነገራችን ላይ። ስለዚህ ሜሊንግ አድሬስ እና ፐርማነንት ሬዚደንት አድሬስ አንድ ማድረግ አትችሉም። ይህን ስህተት ያው ከኔ እንድትማሩ ነው። ከዛ በኋላ አሁን ስንተኛው ጋር ደርሰናል? ሁለተኛው ጋር ነን። ስለዚህ አሁን ምን እለዋለሁ? ኔክስት እለዋለሁ ማለት ነው። ከዛ በኋላ ያው እዚህ ጋር ያለው ነገር ምንድነው? ቀጥታ ታክስ ትሪቲ ነው። ይሄ ታክስ ለሚከፍሉ ዩኤስ ሲቲዝን ሆነው ታክስ የሚከፍሉ ካሉ የስ ይሉታል። ስለዚህ ለእኛ የሚመለከተው ይሄኛው ነው። ኖ አይ አም ኖት ኤሊጂብል ፎር ሬዲዩስ ዊዝ ሆልዲንግ ሬት የሚለው ነው። ስለዚህ እሷ ላይ ቲክ እናረጋታለን። ከዛ በኋላ ኔክስት እንለዋለን። ወደ ቀጣዩ ስቴፕ ከማለፋችን በፊት ሁሌ እንደተለመደው ቪዲዮ ላይክ አድርጉት። ለቻናሉ አዲስ ቤተሰብ ከሆናችሁ ደግሞ ቻናሉ ሰብስክራይብ አድርጉ። ኔክስት ካልነው በኋላ ወደ ቀጣዩ ስቴፕ ይሄዳል ማለት ነው። ስለዚህ እዚህ ጋር እንደምታዩት አራተኛ ላይ ደርሰናል። አራተኛ ላይ ያለው ስሜን ጠቅሷል። አክቲቪቲስ ኤንድ ሰርቪስ ፐርፎርም ኢን ዩኤስ ይላል። እዚህ ጋር ስሜን ጠቅሷል። ምን ይላል? ፐርፎርምድ ኤኒ አክቲቪቲስ ኤንድ ሰርቪስ ጉግል ዊዝ ዩኤስ ኦር ዱ ዜ ኤክስፔክት ኢን ፊውቸር ይላል። እዚህ ጋር የሚለው ለጉግል የሆነ የሰራው ስራ አለ ወይ ነው። እዛው ዩኤስ ለሆነ ሰው ነው የሚመለከተው። ስለዚህ ኖ ነው የምንለው እኛ ምንም ከሱ ጋር የሚያገናኘን ነገር ስለሌለ፣ ምንም ለሱ የሰራውት ነገር ስለሌለ እዚህ ጋር ኖ እለዋለሁ። ከዛ ያችኛውን ቲክ አድርጌ ኔክስት እለዋለሁ ማለት ነው። ከዛ በኋላ ያው አምስተኛው ላይ ደግሞ ታክስ ሪፖርቲንግ ነው። ስለዚህ ታክስ ሪፖርቲንግ ላይ እዚህ ጋር እንደምታዩት ሁለት ነገር አለ። ያው ሪፖርቱ ፔፐርለስ ልስጥህ ወይስ በኢሜይል ነው የሚለው። ስለዚህ እኛ ምንም ፔፐርለስ እንዲሰጡን ነው የምንፈልገው፣ እስካሁን የሞላሁትን ሪፖርት ማለት ነው። እዚህ ጋር ጌት ቱ ዶክመንት ባይ ሜል ነው የሚለው፣ በኢሜይል እንዲልኩ ነው። ስለዚህ ራሱ ፔፐርለስ ላይ አድርጎታል። ስለዚህ ሌላ ነገር ምንም እንትን የምንለው ነገር የለም። ስለዚህ ቀጥታ የምንለው ኔክስት ነው እዚህ ጋር አምስተኛው ላይ ማለት ነው። ከዛ ወደ ስድስተኛው ጋር ይሄዳል። ስድስተኛው ላይ ያው ዶክመንት ፕሪቪው ነው። እዚህ ጋር ምን አይነት ታክስ እንደሆነ ነው የሚያሳየው። እዚህ ጋር ፋይሉ ያው እዚህ ጋር ባይዜ ፒዲኤፍ ነች፣ ማንበብ ትችላላችሁ። እችኛውን ክሊክ አድርጋችሁ ፒዲኤፍ ፋይልን ከፍታችሁ የሞላችሁትን ሙሉ ማንበብ ማስተካከል ትችላላችሁ። ከዛ በኋላ ከተስማማችሁ ኦኬ ከሆነ እችኛዋ ቦክስ ላይ ክሊክ ታደረጉና ኔክስት ትሉታላችሁ። ከዛ የመጨረሻው ነው፣ አይ ቲንክ ይሄ 7ኛው ስቴፕ ነው፣ የመጨረሻ ነው። ክላሪፋይ ኤንድ ሳይን ነው፣ ያው መስማማታችሁን የሚገልጽ ነገር ነው። ስለዚህ እችኛዋ ቦክስ ላይ ቲክ ታደረጓታላችሁ። ከዛ እዚህ ታች ትወርዱና እሷ ላይም ቲክ ታደረጋላችሁ። ከዛ ይሄ ባይ ዲፎልት ራሱ የነበረውን ቁጥር አትነኩትም፣ አንድ ነበረች ትሆናለች። እችኛዋ ነገር ኦፕሽናል ነች፣ እንተዋታለን። ከዛ እዚህ ጋር ሁለቱን ቲክ ካደረግን በኋላ ታችን ወርድና ሲግኔቸር
ፊቸር የሚል ነገር አለ። ሁለት ራዲዮ በተኖች አሉ እዚህ ጋር እንዳሉት yes I am beneficial owner name in the tax identity section ይላል። ሁለተኛ ደግሞ no I am not beneficial owner the name in the tax identity section ይላል። እዚህ ጋር በነገራችን ላይ ሁለተኛ ላይ የምታረጉት ለምሳሌ እናንተ የሆነ ሰው ዩቲዩብ ቻናልን ራን እያደረጋችሁ ከሆነ እናንተ የምታስተዳድሩ ከሆነ እዚህ ጋር ኖ ብላችሁ የቻናሉን ባለቤት እዚህ ጋር ትጽፋላችሁ ማለት ነው። ካልሆነ ደግሞ ይሄ ቻናል የእናንተ ከሆነ ደግሞ yes ትሉታላችሁ። ስለዚህ yes ስትሉት እዚህ ጋር እንደምታዩት አውቶማቲካሊ ስማችሁ ያስገባል ማለት። ስለዚህ ቻናል የኔ ስለሆነ yes ብዬዋለሁ። ከዛ በኋላ እዚህ ጋር ሰሚት ብለዋለሁ ማለት ነው። ከዛ በኋላ ሰሚት ካልኩት በኋላ ይኸው እዚህ ጋር እንደምታዩት አፕሩቭ ነው ያደረገው ወዲያውኑ፣ ምንም ጊዜ ሁሉ አልሰጠም። ስለዚህ አሁን ግን ይኸው በጃንዋሪ 5 የሞላሁትን ሪቪው የሚል ነበር የሚለው። ስለዚህ ጠብቅ ሪቪው እስከሚያደርጉት እኔ 3 ቀን ጠበቅኩኝ። ከ3 ቀን በኋላ ደግሞ ሪጀክትን ያደረጉኝ። ለምንድነው ሪጀክት ያደረጉኝ የሚለው ደግሞ አክሰስ ሳረግ የተጠቀምከው ሜሊንግ አድሬስ እና ሬዚደንት አድሬስ አንድ አይነት ነው። ያ ደግሞ ጉግል አይፈልግም። የእናንተ የፖስታ አድራሻችሁ እንደ ሬዚደንት አድሬስ አይቆጥረውም። ስለዚህ ለዛ ነው ፓስፖርት አስገባለኝ ፓስፖርት ማስገባው ሪጀክት ነው ያደረገኝ። ስለዚህ አብዛኛው ላይ ቅድም ነግሬያችኋለሁ ዩቲዩብ ላይ የተሰሩ ቪዲዮዎች ካያችሁ ሜሊንግ አድሬሳቸውና ሬዚደንት አድሬሳቸው አንድ አይነት ነው የሚያደርጉት። ያ ደግሞ ትልቅ ስህተት። ስለዚህ ታክስ ፎርሙን ስትሞሉ ልክ አሁን እኔ ባሳየኋችሁ መሰረት እንድትሞሉ ለማለት ነው። እኔ ጋር ያቀረቡትን ስህተት እናንተም እንዳሰሩ ነው። ይኸው እዚህ ጋር እንደምታዩት አፕሩቭ ብሎኛል ማለት ነው። የዛሬ ቪዲዮ ይህን ይመስላል። በቀጣይ ደግሞ በሌላ ቪዲዮ ይዤላችሁ የሚመጣ ይሆናል። እስከዛ ድረስ ቪዲዮ ላይክ አድርጉት። በነገራችን ላይ አብዛኛውን የኔ ቻናል የኔን ቪዲዮ የሚመለከት የዩቲዩብ ቻናል ፋሚሊዎች አብዛኛው ሰው ቪዲዮን ያያል፣ ግን ቻናሉን ሰብስክራይብ ሳያደርግ ነው እያለፈ ያለው። ስለዚህ ባካችሁ ምንም ለእናንተ የሚጎዳችሁ ነገር የለም። ለእኛ ደግሞ አንድ ሰብስክራይብ በጣም ትልቅ ቫሊዩ አለው። ስለዚህ ቻናሉን ሰብስክራይብ አድርጉ። ቪዲዮ ደግሞ ለብሶ ተደራሽ እንዲሆን ቪዲዮ ላይክ አድርጉት። በቀጣይ አሪፍ ቪዲዮ ይዤላችሁ የሚመጣ ይሆናል። እስከዛ ድረስ ፒስ ይመቻችሁ።